ወጣ ገባ የሚለው መንፈስ ባህሪው ሁለት ነው። አንደኛ እናንተ ላይ ሆኖ ወጣ ገባ ይላል ባህሪያት። እሺ ማን ነው የምትሄደው አንተ? መተት ፌስቡክ አለን። መተት ሌላስ? እድል ዘጊ። እሺ እድል ዘጊ ሌላስ? አፍዛ ደንግጥ እና ከቤት ምን ታደርጋላችሁ? ይሄን ሁሉ እንዳነሳ ያደርገኝ የቤት እየጸለያችሁ በስላሴ ስም በዙሪያ የምታንጃብብ ግቢ ውስጥ ሽንት ቤት ምናምን የቆሻሻ ልብስ ላይ ምናምን ግማግም ቆሻሻ ቦታ ላይ ያለ ተሰብሰብና ታሰር። እሺ ማን ነው የምትሄደው አንተ? መተት ፌስቡክ አለን። መተት ሌላስ? እድል ዘጊ። እሺ እድል ዘጊ ሌላስ? አፍዛ ደንግዝ። እስኪ አፍዛ ደንግዝ ምንድነው የምታረጋት? ና ሚስጥር ሳናወጣ ላከን ይላል። በነገራችን ላይ እዚህ ሀገር የሥራ እድል እያላቸው ጤናም እያላቸው የሚሰሩበትም ወረቀት እያላቸው የማይሰሩ ብዙ ሰዎች አሉ። አፍዛ ደንዝዝ አትሰሩ፣ አትገቡም፣ አትወጡም፣ እቤት ታስራችሁ ቁጭ ትላላችሁ። ከዛ በኋላ እቤት ውስጥም ሆናችሁ አትጸልዩም፣ ፈዛችሁ ደንዝዛችሁ ቁጭ ነው የምትሉት። ቢተርፍ ዩቲዩብ መጎርጎር ነው፣ ስልክ ማውራት ነው። ጊዜያችሁን በከንቱ ነው የምታሳልፉት። አፍዛ ደንዝዝ ካለ ሁሉ ነገራችሁ ታስሮ ነው ቁጭ የሚለው። ና በስላሴ ስም ብድግ በል። ሚስጥር ሳናወጣሻኝ ብዙ ናችሁ። ብዙ ሚስጥር አለ። ና ብድግ በል። ሚስጥር ሳናወጣሻኝ ና ቀና ብል በስላሴ ስም። እሺ አፍዛ ደንዝዝ ሌላስ? ሚስጥር ሳናወጣሻኝ አውጣ። ሚስጥር ሳናወጣ ሸኘን የለም። ምንድነው የቤተሰብ ጉድ ያለው? ሸዋረደችን ወይኔ። እሺ ከሷ አልፏል ወንድሞቿ። ወይኔ ቤተሰብ ምንድነው ያደረከው? ምን አላደረግነው አለ። እሺ ምን አላደረግነው አለ። ወንድሞቿ ተሰቃየን። ይሄንን ያረከው ምንድነው? መተት ነው ዛር? አረ መተት ነው የጓደኞቹ መተት ወንድሟ። እሺ ነገረችው። ከዛ እኛ ደግሞ አስመተትንበት በፌስቡክ። እሺ ለምን ሚስጥር አስወጣች? እሺ ለምን ወንድሞቿ አበቃች? ሁሉን ታውቃለች። እቺ የሰው ቡዳ ነች። ቡዳ ታውቃለህ? ለኛ ነው ቡዳ የምትሆን እንጂ የሰው ቡዳ ነች እቺ። እሺ ቀና በል በስላሴ ስም። እሺ ሌላ ማን ያለው? በቃ ሶስት ናችሁ። ህይወቷን ምን አረጋችሁ? ተሸኘን። በየጊዜው ነው ተሸኘን። ምንድነው ያረጋችኋት ልጅቷን? እድሏን ዘጋና ስራ ብትፈልግ ዝግት ኢንተርቪው ትጠራለች። የለም ትጠራለች ብላ ምን ታደርገኝ ታውቃለህ? መንግስት ከሚሰጣት የልጆቿ አሽር ማውጣት ጀመረች። ጆሻ እግዚአብሔር ይመስገን። እዚህ ሀገር ብዙ ሰው አንድ የሚነግረኝ ሲሞት አለ። ይሄ ፒአር የሚባለው ሊሰጣችሁ ሲሉ ኢንተርቪው አለ አይደል? የለም አለ። እሱን የሚፈሩ የሚንቀጠቀጡ ተዘጋጅተው ሄደው የሚጠየቁት ሌላ የሚመልሱት ሌላ 10 15 20 ዓመት እዚህ እየኖሩ ፒአር የሌላቸው ሰዎች አሉ። ይሄ አይነ ጥላ ነው፣ መተት ነው፣ የቤተሰብ ዛር ነው። እድላችሁ ከታሰረ እድላችሁ ከተቋጠረ እዛ ጋር የማያስደርሳችሁ መንጃ ፈቃድም አታውጡ፣ ከቤትም አትወጡ፣ ትሰራላችሁ። የመንግስት ጡረተኛ ነው የምትሆኑት። ለቤተሰብ መሆን ያቀታችኋል። ለዚህ ነው እወቁ፣ ንቁ፣ ስገዱ፣ ጸልዩ፣ ታውቃላችሁ፣ ይገለጥላችኋል የምንለው። አሁን አንድ ሰው ሲነግረኝ ብዙ አመት ነው እዚህ የኖረው፣ ካናዳ የኖረው፣ ቶሮንቶ ነው የሚኖረው፣ ግን ከ15 አመት በላይ ፒአር የለው። ይሄዳል፣ ይመለሳል። በኋላ እንደውም አይሆንም አሉት መሰለኝ፣ ተስፋ ቆርጦ ቁጭ ብሏል። ደሞ ያውቃል ለሊት የሚተናነቀኝ፣ በተኛውበት የሚደበድበኝ፣ ቤተክርስቲያን ለሄድ ስል አዙሮ የሚደፋኝ አለ። ይሄ ሰው የሚያሳዝነው ምንድነው? ችግሩን አውቋል፣ ግን ደግሞ ለችግሩ መፍትሄ አልተነሳም፣ ተግባራዊ አላደረገም። ስለዚህ እንደታሰረ ይኖራል። ይሄ ነው ክፋቱ። ስለዚህ ራሳችሁ ወቁበት። ትሰግዳለች፣ ልጆቿ ይሰግዳሉ። እሺ ልጆቻችሁን እንደዚህ ብታሰግዱ ጥሩ ነው። 3 7 12 16 21 እያረጋችሁ ልጆቻችሁን ስግደት አስለምዱ። ባልየው ላይ አለ እዚህ አለ ባልየው አለ። እሷ ሁሉ ማውቃለች ታውቃለች። እስኪ ና ባልየው እስኪ
ባልየው አለ? ና እስኪ ና ጀግና ና ባል ተንዝዘነዋል። አፍዛሃል? አዎ ግን ተቃለች እሷ አሁን አለቃች ይሰግዳል። ና ጎበዝ ና እዚህ ጋር እግዚአብሔር ይባርክ። ደህና ነህ? ባለቤት ናት? ይሄ ሁሉ ችግር እንዳለ ታውቃለህ? እሺ ያው እሷ ጎበዝ ነች። አንተ ጎበዝ አይደለም። ያው እንዳየሁት ግን ድክመት አለ። ግን አሁን እየሰገድን ነው። እሺ አሁን እየበረታን ነው። እንግዲህ መፍትሄው ትዳር ላይ እንዴት ነው? አይበጠብጥም? አለ ግን ያው እንግዲህ ይበጠብጣል ማለት ስለምናውቀው ምንም እንደማያደርግ እናውቃለን። ጎበዝ ምክንያቱም መታገስ ነው፣ ጸሎት ማድረግ ነው፣ መረዳት ነው ማለት ነው። እግዚአብሔር ይስጥ። ትልቁ ነገር መረዳት አለብን። ባል የሚስቱን ችግር አይረዳም፣ ሚስትም የባሏን ችግር አትረዳም። የሚታገሉ ሴቶች አሉ፣ ባሎቻቸው አያግዟቸው። ባያግዙ እንኳን ዝም አይሉ ነገር ይፈልጋሉ። ጸሎት ታበዣለሽ፣ ቤተክርስቲያን ትሄጃለሽ፣ ሰንበት ያለሽ እንዲህ የሚያሳንፉ ባሎች አሉ። አለመታደል ነው። እንደሱ ያወቀ የነቃ ደግሞ ሚስቱን በጸሎት ያግዛል። አብራችሁ ከተጋገዛችሁ እግዚአብሔር ያግዛችኋል። ከተለያያችሁ ግን ያው እግዚአብሔር ፍቅር ነው የሚወደው። ፍቅር ምን ወደዚህ ምድር ያመጣው ፍቅር የሌለበት ትዳር ላይ እግዚአብሔር ዞር ይላል። ስለዚህ ያጋንንቱ መጫወቻ መፈንጫ ይሆናል ማለት ነው። እሺ ባልዮ በርታ። እሺ በል ተዘጋጅ። በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በወላዲተ አምላክ ስም ጥራ ነው። ሰዓት አትግደል። በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ጊዮርጊስ ስም፣ በቅዱስ ጊዮርጊስ ስም ሁላችንም ተጠራርገን እንሄዳለን። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን በድንግል ማርያም ስም ከፍተናል። በል ሰባት የጮህ እናውጣ አንድ ላይ ቶሎ በል። 1 2 3 4 5 6 በላይ መጨረሻ ገንዝና ሄድ። ቅዱስ ገብርኤል ሲኦል ያወርድ። እግዚአብሔር የተመሰገነ ይሁን። መባልና መስገን ነይ እስኪ ጀግኒት ጎበስ። አንዳንድ ጀግና ሴቶች አሉ ከራሳቸው አልፈው ተርፈው ለባሎቻቸው ለልጆቻቸው የሚተርፉ። እግዚአብሔር ይመስገን። ሰግዳ ጸልያ ባለቤቷን ወደዚህ ህይወት አስገብታለች። ልጆቿንም እንዳቅም በቤት ታጸልያለች፣ ታሰግዳለች። ይሄንን ነው እንድትማሩት የምንፈልገው። ይሄንን ነው እንድትወስዱት የምንፈልገው። ልጆቻችሁን አለማምዷቸው፣ አስለምዷቸው፣ አሳያቸው። ደህና ነሽ? ፈተና እንዴት ነው? ከባድ ነው። በጣም ከባድ ነው። ትጸልያለሽ፣ ትሰግጃለሽ፣ ልጆችም ይሰግዳሉ። አዎ ይሰግዳሉ። ከባድ ነው በጣም። ውጊያው ቀላል አይደለም። የኔን ጨረስኩ ስለ ወንድሞቼ ምን በእነሱ ደግሞ ተነሳሽ ብሎ በጣም በዛ ይመትቱ ይመጣል። አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። ወላዲተ አምላክ ካንቺ ጋር ይሁን። እግዚአብሔር አይለያችሁ። ወጣ ገባ የሚለው መንፈስ ባህሪው ሁለት ነው። አንደኛ እናንተ ላይ ሆኖ ወጣ ገባ ይላል፣ ባህሪያችሁን ይቀያይራል። እናንተ ስትይዙት ደግሞ ሰው ላይ አድሮ ደግሞ መጥቶ እናንተን ለማስጨነቅ ይፈልጋል። ሚስት ስትሰግድ ነቅታ በሰንበት ቀን በግዝት ቀን ካልጠፋ ጊዜ በአጽዋማት ጊዜ ሩካቤ ካልፈጸምን ይላታል፣ ካልተገናኘሽ ይላታል። ባሏ የራሷ መንፈስ ነው ባሏ ላይ ሄዶ ማለት ነው። ለምን ስትቀጠቅጠው ታሰር አይደለም ያለችው፣ ውጣ ነው ያለችው። አዎ ደንግጦ ሊወጣ ይችላል፣ ግን አልታሰረም። ስለዚህ ሄዶ ባል ላይ ማረፊያ ያገኛል። እንደገናም ደግሞ ልጆች ላይ ያርፋል። የእናንተው እቃ ይሰብራል፣ ይወድቃሉ። ያጠራቀምሽውን ገንዘብ ሊበላ ከፈለገ ልጆችሽን ያሳምማል። ካንቺ ወጥቶ ሰዎች ላይ ማረፍ ከቻለ በዙሪያሽ ያሉትን ነገሮች ማበላሸት ነው ስራው። ስለዚህ መንቃት ያስፈልጋል። የሆነ ባህሪ ስታይ ሰዎች ላይ ይሄ ነገር ከኔ ነው ወደ ሰዎቹ ይሄደው በፍጹም ቃል መለስ ንስሐ አልገባም ያለ ባል ካለሽ ወይም ሚስት ካለች ወይም እህት ወንድም ወይም ደግሞ ልጆች ካሏችሁ ይሄ ነገር ከኔ ወደ እነሱ ሄዶ እኔ ስለቀጠቀጥኩ ተናዶ ሄዶ እነሱ ላይ ልባቸውን አክብዶብኝ ነው ብላችሁ ማሰብ አለባችሁ። እና ከኔ ሄደ ልጆቼ ላይ ወይም ባለቤቴ ወይም ሚስቴ ላይ ሄደ
ያረፍክ ካለ በስላሴ ስም ታሰር፣ ናውጣ ና ወደ እኔ ወይም ባለህበት ታሰር ና ማለትም ቀላል ነው። ለምን ከእናንተ ነው ወደዛ ሄደው ባለህበት ታሰርም ማለት ትችላላችሁ። ልጆቻችሁ እንቅልፋቸውን ሲተኙ ሄዳችሁ ከሰገዳችሁ ከጸለያችሁ በኋላ ወደ እኔና በስላሴ ስም የዛር መንፈስ እኔ ላይ ሆነ ስትረብሸኝ የነበርክ እኔ ስቀጠቀጥህ ደንግጠህ ወደ ሌላ ቦታ ሄድክ። ወደ ስራ ባልደረቦቻችሁ ይሄድና ያስከዳችኋል። በተለይ ሼር ምናምን የምትሰሩ ሰዎች የሼር የምትሰሩ ሰዎች በቀልክ መንፈሳዊ ስትሆኑ አብሯችሁ የሚሰሩት ሰዎችን እንዲከዷችሁ የማድረግ ባህሪ ያለው በጣም ማለት በቃ ይገለበጡባችኋል። ማጠብቁት ይሆኑባችኋል። ማለት የኔ የምትሉት ሰው ሌላ ይሆንባችኋል። እና ምንድነው ማድረግ ያለባችሁ? ጸበል ልትጠመቁ ስትሉ ቤት መጀመሪያ መስገድ። እዚህ ቤት ውስጥ የምታንጃብብ ግቢ ውስጥ የምትዞር የምትሽከረከር በስላሴ ስም በድንግል ማርያም ስም በኢየሱስ ክርስቶስ ስም ታስር። ና ታስር። አብረኸኝ ትሄዳለህ። ጸበል ከፊት ቅደምና እንዲያውም ጸበል ቦታ ጠብቀኝ። ይሰማል፣ ይታዘዛል። ቃል የአፍህን ፍሬ ነው። ቃል ነው የሚጠብቀው። ለዚህ ነው ጠንቋዮች እኮ 5 ሳንቲም የምትው ላኪ ይላሉ። ለምን? እሺ እንድትሉ ስለሚፈልጉ ነው። ከውጭ ሀገር $100 ቢሆን እንደው ምንም ችግር የለውም ያለሽን ላኪ ይላሉ። እሺ ብላችሁ ለጠንቋይ የሚሰጥ ገንዘብ ስትልኩ እሺ የምትለው ቃል ነው የሚፈልገው። የእናንተን ቃል ነው የሚፈልገው። ለምን? መስዋዕት የምትሆነው መጀመሪያ ከገንዘቡ በፊት የእናንተ ፈቃድ ስለሆነ ነው። ያለ ፈቃዳችሁ ሰይጣን ስለማይሰራ ማለት ነው። ብዙ ሰው የሚሸወደውና ሰይጣን የሚነግስበት ፈቃዱን ስለሚሰጥ ነው። በጣም ብዙ የውጭ ሀገር፣ አረብ ሀገር፣ የተለያዩ ቦታ ላይ ያሉ ሰዎች ብር ላኩ ሲባሉ እሺ ይላሉ። ቀለል ባለ መልኩ ነው እሺ የሚሉት። ግን በቃ እናቶችም ምን ይላሉ? እስቲ ላኪና ለሚካኤል ልስጥልሽ አይሉም። እንደዛ ብለው ልጅቷ ለሚካኤል ብላ ነው ብላ ስለምታምን ለሰይጣኑ አይሆንምና ለአባብዬ ልስጥልሽ እንደው ለዋቂ ቤት ልሰጥልሽ ነው ካለ አይ አልፈልግም ካላችሁ ተቃወማችሁ ማለት ነው። በቃ አይሰራም። እሺ እንግዲህ ምን ይደረግ ብለሽ ከሰጠሽ በቃ ተስማማሽ ማለት ነው። በአትሊክ እንኳን ተስማምተሻል። አመቺሳ የሚያስታቀፉ እናቶች ምን አሉኝ? ይጠቅማቸዋል ይሄ። ውጭ ሀገር ነች ያለችው ልጅቷና ልጁን ኢትዮጵያ አምጥታ አመቺሳ ማስታቀፍ አልቻለችም። በቪዲዮ አድርገው ሰውየው ካሜራ ፊት ሆኖ እንደዚህ ብሎ አለ። ከዛ ብር ካሜራው አጠገብ አስቀምጭ አሏት። በቃ ተቀብያለሁ አላት። በስልክ እኮ ነው። አመቺሳ እንደዚህ ጀምሯል። ይሄ ምን ማለት ነው? ዋና ፈቃድ ነው ማለት ነው። በስልክ አመቺሳ ማስታቀፍ ስርዓት ተሰራ እና ልጁ ከታረግ እውነት በትክክል መንፈሱ ገብቶበታል። አመቺሳ መንፈስ ገባበት ማለት ነው። እኔ እንደዚህ ነው ልጁን የተቆራኘሁት እንደዚህ ነው አለ። እንዴ እሷ ውጭ ነች ያለችው ኢትዮጵያ መጥቶ ማያውቅ ከሆነ ይሄ ልጅ እንዴት አመቺሳ ገባ ሲባል በስልክ። ስለዚህ ፈቃድ ነው ማለት ነው ዋናው ነገር፣ የእናንተ የልብ ፈቃድ። ሰውየው ጥብስ ሊበላ አልኳችሁ እኮ በአብይ ጾም ውስጥ ጥብስ ሊበላ ሲገባ ሆቴል የለም አሉት። ጭማም ብሎ ተመለሰ። አሁን በልቷል ወይስ አልበላም? ጥብሱ የለም ተባለ። ግን እሱ ስለፈለገ ብቻ እንደበላ ተቆጥሮበታል። ይሄ ሰው ዩቲዩብ ላይ 1 ሰዓት ከ13 ደቂቃ የሚፈጅ ሞተው የተነሱ እናት ብላችሁ ስትገቡ ታገኙታላችሁ። ሴትዮዋ ማስወረድ ፈልገው ዶክተር ጋር ይሄዳሉ። ንስሐ ገብቻለሁ ሂጂልኝ አንቺ ሴትዮ ኃጢአት አትሁኝብኝ እንቅፋት አትሁኝብኝ ብሎ ዶክተሩ አባረራቸው። ማስወረድ ፈልገው ከዛ ልጁ ተወለደ፣ አደገ። የ15 ዓመት የ20 ዓመት ጎረምሳ ሆነ። እንደገና በዛው እድሜያቸው ደግሞ አሁንም ወለዱ። ሲወልዱ በምጥ ምክንያት ሞቱኝ። ሴትዮ ልጅ ወልደዋል፣ ግን በምጥ ምክንያት ሞቱ። ከዛ መላከ ሞት ነፍሳቸውን እጁ ላይ አድርጎ ይዟቸው ሲሄድ ገብታችሁ ቪዲዮ ማየት ትችላላችሁ። ነፍሳቸውን ይዞ ሲሄድ ነፍስ አጥፍተሻል አላቸው። ኧረ እኔ ነፍስ አላጠፋሁም። አዎ ሌላ ኃጢአት የለብሽም፣ ሰው አትቀየሚም፣ ሰው አትሳደቢም፣ በጣም መልካም ነሽ፣ ግን በሰው ነፍስ ትጠየቂያለሽ። ልጅሽን ገለሻል። እኔ አልገደልኩትም፣ አስወርደሽ። ታዲያ እኮ ተወልዷል። አይ እንዳስወረድሽ ነው የተጻፈው። ዶክተሩ እሺ ቢልሽ ኖሮ ታስወርጁ ነበር። ስለዚህ አይምሮሽ ላይ አስወርደሽዋል። ዶክተሩን ቢስላለሽ ነው ልጁ የተወለደው። እንደ ኃጢአት ተመዝግቦብሻል። ልጁ ግን አድጓል። ልጁ ኃጢአት የለበትም፣ ልጁ ይኖራል፣ የእግዚአብሔር ልጅ ነው። አንቺ ላይ ግን ተመዝግቦብሻል ነው የተባለው። ስለዚህ ምንድነው ዋናው ጉዳይ? ሰይጣን የሚፈልገው ከኛ ፈቃድ ነው። ከኛ እሺታ ነው የሚፈልገው። ያንተ ነኝ መባልን ይፈልጋል። እቺን ነው መንፈግ ያለብን። እና ከቤት ምን ታደርጋላችሁ? ይሄን ሁሉ እንዳነሳ ያደርገኝ የቤት እየጸለያችሁ በስላሴ ስም በዙሪያ የምታንጃበብ ግቢ ውስጥ ሽንት ቤት ምናምን የቆሻሻ ልብስ ላይ ምናምን ግማግም ቆሻሻ ቦታ ላይ ያለህ ተሰብሰብና ታሰር። እኔ ልጸልይ ስል ሆዴን የምትነፋኝ ፈስ የምታመጣ እንባ የምታረገኝ የምታንጠራራኝ መንፈስ ታሰር በስላሴ ስም።
እኔ ልጸልይ ስል የቤት ሰራተኛ ላይ፣ ባለቤቴ ላይ፣ ልጆቼ ላይ ሄደህ የምትቀመጥ በስላሴ ስም ናና ታስር። እኔ ልጸልይ ስል ወጥተህ ጠብቀህ ከጸለይኩ በኋላ መተህ የምትገባብኝ ታስር። ቅዳሴ ላስቀድስ ሲሄድ በር ላይ ቆመህ የምትጠብቀኝ ካስቀደስኩ ከወጣሁ በኋላ አብረኝ ወደ ቤት የምትመጣ ታስር። በቃ ይሄንን ካላችሁ በኋላ ወደ ጸበል ቦታ ስትሄዱ አብሮ ነው የሚሄደው። ለምን? ቃላችሁን ይጠብቃል። ቃል ነው እሱ ራሱ በቃል ነው የሚሰራው። እግዚአብሔርን በቃል ነው የሚሰራው። ቃል ኃይል አለው፣ በጣም ኃይል አለው። ለዚህ ነው ጥሩ ጥሩ ነገር ተመኙ፣ በጎ በጎ ነገር ተመኙ፣ ፖዚቲቭ ይሁን። ጠዋት ስትነሱ ደስ የሚል መዝሙር አዳምጡ፣ ህሊናችሁ ክፍት እንዲል በቃ የሆነ ምስጋና ያለበት መዝሙር አዳምጡ። መርጣችሁ አዘጋጅታችሁ እንዲያውም የስልካችሁ አላርም የምስጋና ቢሆን ጥሩ ነው። ከዛ ቀናችሁ ብሩህ ነው የሚሆነው። አይምሮ ምን ስለሚቀበል? ቃልን ስለሚቀበል። ቃል ይቀበላል። የሰጡትን ነው፣ አይዋሽም። እሱን እንካ ብለህ የሰጠኸውን ነው የሚቀበለው አይምሮ። ምሬት ከሰጠኸው ምሬት ነው፣ ምስጋና ከሰጠኸው ምስጋና ነው። እና ጸበል ቦታ ስትሄዱ አብሮ ይሄዳል፣ ይወጣላችኋል ማለት ነው። ይያዝላችኋል፣ ቢሆን ይታሰራል። ደግሞ ሁሌ ስትሰግዱ ስትጸልዩ ታሰር። ከእናንተ የሚጠበቀው ተያዝ፣ ተይዛሃል፣ ታሰር፣ በስላሴ ስም ታሰር። ከዛ በኋላ መሸኘት ትችላላችሁ። ከዛ ማሸኘትም ትችላላችሁ፣ ደስ ያላችሁ ጸበል ቦታ። እና እህታችን ወለተ ስላሴ በጣም ነው የማመሰግነው። እግዚአብሔር ያክብርልን። እኔ በጣም ተመሬብሻለሁ። ለህዝብ ያላቀረብኩት ሌሎች ነገሮች አሉ። ወጣ ገባ እያለ የሚያስቸግር መንፈስ በጣም አሰቃይቷት ነበር። እናቷ ላይ ሆኖ በጣም ያሰድባታል። ስራ ባልደረቦቿ እንደው በእኔ አልተገለጸም በደንብ። ስራ ባልደረቦቿ በጣም ነው ያንቋሸሿት። ይሄ ሁሉ የሚያሳየው ምንድነው? ገርሙ ግን በጣም ብልጥ ናት ልጅቷ። ይሄ ነገር ሁሉ በትክክል እኔ ላይ የነበረ ባህሪ ነው። አይ አለመታደል መጥቶብሽ ነው እኔ ጋር ነበር እኮ ያለች ትታዘባቸዋለች እንጂ በመጥፎ ነገር አታስባቸውም። አልተቀየመቻቸውም። ለምን? ቅዱስ ቁርባን ልትቀበል ተዘጋጅታለች። የተረዳችበት መንገድ በራሱ የሚገርም ነው። እና ይሄን ይመስላል። ሰላም ነው።